President Trump forged this moment. Iran begged for this ceasefire, and we all know it. የአሜሪካው የመከላከያ ሚኒስትር አለቃቸውን ማወዳደስ አመላቸው ነው። ይሁን እንጂ ትራምፕ ድል አድርገዋል ያሉት እሳቸው ብቻ አይደሉም። የዋይት ሃውስ አቋም የስቴት ዲፓርትመንትም ቅኝት ይኸው ነው። አሜሪካ በኢራን ያካሄደችውን ዘመቻ በድል አጠናቃለች የሚል ከቴህራንም የሚሰማው እንዲሁ ያለ ነው። አሜሪካና እስራኤል ከአጋሮቻቸው ጋር ሆነው የከፈቱብንን ዘመቻ አሸንፈናል የሚል In a few minutes, I will inform you of the very important statement of the Supreme National Security Council of the country regarding the historic victory of the Iranian nation in the third imposed war. ሁለቱም ወገኖች አሸንፈናል የሚለውን ንግግር መናገር የጀመሩት ፓኪስታን ጦርነቱን በድርድር ማስቆም ቻለች የሚለው ዜና እንደወጣ ነበር። ሁለቱም ድል አድርገናል ብለው ለዘማቾቻቸውና ለወገኖቻቸው አሳውቀዋል። ሁኔታው ሰፊ ውይይትን ጋብዟል። በእርግጥ ጦርነቱን እስከ ባለፈው ማክሰኞ አመሻሽ ድረስ ያሸነፈው ማን ነው? በምን ምክንያት? ጉዳዩ ጦርነት እንጂ እግር ኳስ ጨዋታ አይደለምና አቻ መውጣት አይመዘገብበትም። እናም ማን አሸነፈ? እንዴት ባለ ማስረጃ? ይህስ ምን ትምህርት ትቶ አለፈ? እነዚህ ቁልፍ ጥያቄዎች ናቸው። በ36 ቀኑ ጦርነት ከጦር ሜዳው በተጨማሪ የዲፕሎማሲው አምባ በሚገባ ተነቃንቋል። የአውሮፓና አሜሪካ ግንኙነት ያረጀ ጥርስ መሆኑ ተጋልጧል። የመካከለኛው ምስራቅ መንግስታት ጉልበት ዳገት ላይ የሚለግም ልፍስፍስ መሆኑ ተረጋግጧል። የአረቡ ዓለም ጎበዛዝት የሰላም በረሃንን የሚል ዝማሪያቸው ብልጭልጭ መሆኑ ታይቷል። የዓለም ኢኮኖሚ በአንዲት ሰርጥ ምክንያት ነርቡ እንደሚነካ የደም ዝውውሩም እንደሚዛባ ታውቋል። ታዲያ በዚህ ጦርነት አሸናፊው ማን ነው? አያቶላህን ጨምሮ በርካታ መሪዎቿ እንደ ዛፍ ቅጠል የተመለመሉባት ኢራን ወይስ የመንግስት ለውጥና የኒውክሌር ትጥቅ ማስፈታት የሚሉ አጀንዳዎችን ይዛ የዘመተችው አሜሪካ? የጦርነቱ ባለቤት ናት የሚባልላት እስራኤልስ ውጤቷ ምን ሆነ? ለመሆኑ አሜሪካና ኢራን የተፈራረሙትን የሰላም ስምምነት እስራኤል ትገዛበታለች ወይ? ከዚህ ጦርነት መውጫ ቀዳዳ ይፈልጉ ነበር ለሚባልላቸው ዶናልድ ትራምፕ ፓኪስታኖች እድል አበጁላቸው የሚሉ ሰዎች መሟገቻቸው ምንድን ነው? ደግሞስ የኢስላማባዱ መንግስት አደራዳሪ የሆነበት የሰላም ስምምነት ተፈጻሚ ይሆናል ወይ? ከዋሽንግተን ዲሲና ከቴህራን የሚነገሩት የስምምነቱ ነጥቦች በጣም የተራራቁ አጀንዳዎች የያዙ ናቸው። ለመሆኑ ምን አለያያቸው? እነዚህን ጥያቄዎች ለመመለስ በጉዳዩ ላይ ያሰላሰሉ አሰላስለውም የጻፉ ጽፈው የሚያስነበቡና የተናገሩ ባለሙያዎችን ሐሳባቸውን የያዘ ጉዳይ እንመለከታለን። በትክክል ከ36ቱ ቀን ጦርነት ያሸነፈው ማን ነው? ኢራን፣ አሜሪካ ወይስ እስራኤል? Turning now to the war in Iran. President Trump is warning that, quote, a whole civilization will die tonight. የኢራን ስልጣኔን ሁሉ ዓለም ዛሬ ምሽት ይሰናበታል። ይህ እንደሆነ ፍላጎት ያልነበረም፣ እንዳም ሆኖ የምትወው አይደለም። ኢራን እስከ ምሽት 2 ሰዓት ድረስ ካልተስማማች የዚያችን አገር ድልድዮችና መሰረተ ልማቶች ሁሉ ድጋሚ የሚያያቸው የለም እያሉና እያስባሉ የነበሩት ትራምፕ ይህንን ያስተጋቡበትን መግለጫቸውን ካስነበቡ ከሰዓታት በኋላ የፋርስን ስልጣኔ ለማውደም ያስቀመጡት ሰዓት ከመድረሱ ከ1 ሰዓት አስቀድመው ተኩስ አቁሙን ተስማምቼበታለሁ ብለዋል። ይሁን እንጂ ከኢራን የተላከላቸው ባለ 10 ነጥቦች የድርድር ሰነድ ለመወያያ የሚሆን ነው ከማለት ውጪ ድል አድርገናል የሚልን ቃል በዚያ መግለጫቸው ላይ አልጠቀሱም። በቀጥታ ድል ወይም ቪክትሪ የሚለውን ቃል ያልጠቀሰው የፕሬዝዳንቱ መልእክት ከተሰራጨ ከሰዓታት በኋላ የቀድሞው የኢራቅ ዘማች ወታደር ደግሞም የፎክስ ኒውስ ተንታኝ የመከላከያ ሚኒስትሩ ፒተር ብሪያን ሄግስ ከዋይት ሃውስ የሚዲያ ሰዎች ጋር ሆነው ድል በድል ሆነናል የሚለውን ደጋግሞ አስተጋብተዋል። ኢራኖች ግን የሰላም ስምምነት ተደርሶ ተኩስ መቆሙን ሲገልጹ አገራችን ድል አደረገች ከሚል ህዝበ ዝማሬና መንግስታዊ ፈንጠዝያ ጋር ነው። በእርግጥ ዶናልድ ትራምፕ የሰላም ስምምነቱን መቀበላቸውን ባስታወቁበት መግለጫቸው ኢራንን ድል ነስተናል የሚል ድምዳሜ አላካተቱም። እንዲህ ብለው ባይጠቅሱትም ወታደራዊ ዕቅዶቻችንን ስላሳካን ደግሞም ከኢራን ጋር ለመደራደር ስለተስማማን ተኩስ ለማቆም ወስነናል ብለዋል። ጥያቄውም ይህ ነው። ወታደራዊ ዕቅዳችሁ ምን ነበር? ምንስ ተሳካ? ይህንን ጥያቄ መመለስ በእርግጥ አሜሪካ ድል አድርጋለች የሚለውን ለማብራራት ይጠቅማል። ለሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የሚጽፈው ዳንኤል ባይማን ፕሬዚዳንት ዶናልድ ትራምፕና አማካሪዎቻቸው ወደ ኢራን ሲዘምቱ እናሳካቸዋለን ያሏቸውን ግቦች በርካታ ነበሩ ካለ በኋላ እነዚህ የተወሰኑት የተገደቡ ሲሆኑ ሌሎቹ ደግሞ ሰፊ ይዘት ያላቸው ናቸው ይላል። ከግቦቹ
መካከል የኢራን የኒውክሌር መርሃ ግብር እንዲቆም ማድረግ፣ የሚሳኤል አቅሟንና የጦር መሳሪያ ክምችቷ እንዲዳከም፣ ቴህራን ለሂዝቦላ ለሁቲና ለሌሎች ተላላኪ ኃይሎች የምታደርገው ድጋፍ እንዲቆም፣ እንዲሁም ከሁሉም በላይ ደግሞ በቴህራን ያለውን አገዛዝ መለወጥ የሚሉት ይጠቀሳሉ። እነዚህን ዓላማዎች ከግብ ለማድረስም አሜሪካና እስራኤል የኢራንን መሪዎች ገድለዋል። የኢራንን ወታደራዊ ኃይሎችና መሰረተ ልማቶችን በቦምብ ሲደበድቡ 36 ቀንና ሌሊቶችን አሳልፈዋል። ይህ በአሜሪካ በኩል የቀረበው የዘመቻው ግብ ነው። በኢራን ወታደራዊ መሰረተ ልማት ላይ የደረሰው ጉዳት የሚቆጠር ወይም ኳንቲቴቲቭ ነገር ስለሆነ እሱን እንትወው። ለሂዝቦላ ለሁቲና ለሌሎች ተላላኪ ኃይሎች የሚደረገውም ድጋፍ አልቆመምና ይህንንም እንዳልተሳካ ግብ እንቁጠረው። የኒውክሌር አቅሟም ሙሉ በሙሉ አልወደመም የሚሉ ሰዎች በእርግጥ በኢራን መንግስታዊ ለውጥ ተካሂዷል ወይ የሚለውን ይጠይቃሉ። ፕሬዚዳንት ትራምፕ አዎ የአገዛዝ ለውጥ ተደርጓል ባይ ናቸው። አያቶላህ ኻሜናይን ገድለው በርካታ ወታደራዊ አዛዦችንና ሲቪል መሪዎችንም አስወግደው እነ ሞጅታባ ኻሜናይ ወደ ኃላፊነት የመጡበትን ሂደት ትራምፕ የመንግስት ለውጥ አድርገው ይጠሩታል። ተኩስ ለማቆም መስማማታቸውን ይፋ ባደረጉ ማግስትም በግል የማህበራዊ ገጻቸው ላይ በለጠፉት ጽሑፍ በኢራን የአገዛዝ ለውጥ አድርገናል ብለዋል። The fascinating thing about Donald Trump is he keeps talking, and he's literally just now posted on Truth Social. ትራምፕ የአገዛዝ ለውጥ በኢራን እንዲመጣ አድርጌያለሁ ማለታቸው አንድም ስለ መንግስት ቅየራ እውቀት እንደሚጎድላቸው ያመለክታል፣ አለያም ባዶ እጄን አልወጣሁም የሚል ለራስ የሚሰጥ ሽንገላ ላይ ናቸው የሚለውን አስተያየት የጻፉ ሰዎች አባትን በልጁ መተካት የሬዥም ቼንጅ ወይም የአገዛዝ ለውጥ አካል አይደለም ይሏቸዋል። ስለ ጉዳዩ አጥጋቢ ትንታኔ በፍጥነት ያወጣው የህንዱ ኤንዲ ቴሌቪዥን በዚህ ጦርነት በኢራን የተታካካ አመራር እንጂ የተለወጠ ስርዓት አለመኖሩን ካስረዳ በኋላ ቴህራን አሻሚ በሌለው ሁኔታ ባለድል ነች፣ አሜሪካ ጉልበቷን በኢራን ፊት በዓለም አደባባይ ተፈትኖ ግቡን ማሳካት እንደማይችል አሳይቷል፣ የባህረ ሰላጤው ሀገራት ተገላጭነታቸው ግልጽ ሆኗል፣ እነዚህ ሁሉ እውነት ናቸው ይላል። ዩናይትድ ስቴትስ እንደ ስትራቴጂካዊ ተዋናይነቷ ከባድና ምናልባትም የማያቋርጥ ድብደባን በይዞታዎቿና በወዳጆቿ ላይ አስተናግዳለች። ማዕቀብ በጣለችባት እንድትገለልም ባደረገቻት ባዳከመቻት ኢራን ላይ ዘመቻ ስትከፍት የነበራትን ግቦች ማሳካት አልቻለችም። ይህም ሆኖም በባህረ ሰላጤው በምስራቅ ኤስያና በምስራቅ አውሮፓ የሚገኙ አጋሮች የራሳቸውን ስሌት እንደገና እንዲያጤኑ አድርጋቸዋለችልና ማብራሪያዎቹን ያስቀምጣል። አሜሪካ የመካከለኛው ምስራቅ አጋሮቿን የእኔን ጦር መሳሪያ ግዙ፣ የጦር ቤዝም ስጡኝ፣ ከዚያ እኔ ጠብቃችኋለሁ የሚል ፖሊሲ ተግብራ በካታር በኤምሬት በሳውዲና መሰል ሀገራት ላይ ይህንኑ ለማድረግ ውል ገብታ ለዘላለም የምትኖር ትመስል ነበር። ይሁን እንጂ ከኢራን ድብደባ ሳትከላከላቸው መቅረቷ ሳይበቃ ለኢንቨስትመንት ምቹ የሆነ ሰላም ፈጥረናል የሚሉትን ሁሉ የኢራን ጥቃት የአሸዋ ላይ ግንብ መሆናቸውን አጋልጦባቸዋል የሚሉ ሰዎችም በቀጣይ የመካከለኛው ምስራቅ አገሮች አሜሪካን እንደ ዘላቂ ሞግዚት የሚመለከቱበትን መነጽር ሊወለውሉ ይችላሉ ሲሉ ያስቀምጣሉ። እናም የኢራን ጦርነት የአሜሪካን ወዳጆች ጥርጣሬ እንዲገባቸው ያደረገባቸው ከመሆኑ ባሻገር በቀጣይ ከቴህራን ጋር ካልተደራደሩ በቀር አገሮቻቸው ሰላም እንደማይሆኑ ከአቡዳቢ እስከ ሪያድ ከዶሃ እስከ ዱባይ ግልጽ ሆኖላቸዋል ይላሉ። በመቀጠልም አሜሪካ ረብጣ ገንዘብ የምትመድብበት ኔቶ ከጎንሽ አልቆምም ሲላት የምንጊዜም አጋሮቿ የአውሮፓ መንግስታት አንተባበርሽም ማለታቸው ሳይበቃ የአየር ክልላቸውንም ሲዘጉባት መታየቱ የምትከበረውን ደግሞም የምትፈራውን አሜሪካን መገዳደር መጀመሩን ያረጋገጠ ሰሞን ሆኗል በማለትም ያስረዳሉ። እነዚህን ሁሉ የደረደሩ ሰዎች አሜሪካ በዚህ ጦርነት ካገኘችው ነገር ያጣችው ይበልጣል ሲሉ ይናገራሉ። የቢቢሲው አንቶኒ ዙከር ደግሞ ይልቅ ትራምፕ የተኩስ አቁም ስምምነቱን ከገቡበት ማጥ ለመውጣት ያስችላቸው ዘንድ የመጣላቸው እድል አድርገው ቢቆጥሩ ይሻላል ይላል። ከዚያ ጦርነት ሲወጡም እጅግ የበዛ ዋጋ ከፍለው ነው ይልና የኢራን መንግስት ያስቀመጣቸውን ቅድመ ሁኔታዎች የቴህራንን ድል አድራጊነት ያሳያሉ ይላሉ። በዚህ ጦርነት ኢራን ድል ተቀዳጅታለች የሚሉ ተንታኞች የሚያቀርቡት አስተያየት ግቧ ምን ነበር ከሚለውም ይነሳሉ። ስርዓቱን ጠብቆ ማቆየት፣ እስላማዊ ስርዓቱን ማለት ነው። እንዲሁም ከተቻለ ደግሞ ከአሜሪካና ከእስራኤል ጋር ያለውን ወታደራዊ ግንኙነት የመገዳደር አቅም ማሳየት፣ ከፍተኛ መዋለ ንዋይ የፈሰሰበትን የኒውክለር መርሃ ግብር መታደግ፣ ለተላላኪ ኃይሎቿም ስትራቴጂካዊና ርዕዮተ ዓለማዊ ድጋፍ የምታደርግበትን መስመር ማስቀጠል የሚሉ ግቦች ነበሯት። እነዚህ ግቦች ውስጥ ግለሰቦችን ከሞት መታደግ፣ አያቶላሁን በህይወት ማክረም፣ ጄኔራሎችን ከጥቃት ማዳን የሚል የለም። እነዚህም እንደ ማንኛውም ተዋጊ ይሞታሉ
ዋናው ግባችን መንግስታዊ ስርዓታችን መጠበቁ ነው፣ እሱም ተሳክቷል ብለው ያስባሉ የሚሉ ተንታኞች በእርግጥም ኢራን ድል አድራጊ ነች ለሚለው መከራከሪያቸው ያቀርቡታል። የኢራን መንግስትም ያለው ይህንኑ ነው። ሊያጠፉንና ሊያፈርሱን መጡ፣ ተከላከልናቸው፣ ወደ ድርድርም እንዲሄዱ አስገደድናቸው፣ የአገሬ ህዝብ ሆይ ወጥተህ ተደሰት ብሏል። ኢራናውያንም ምሽቱን በመስጂዶችና በአደባባዮች ላይ ተሰባስበው የታዘዙትን ሲያደርጉ አሳልፈውታል። After the ceasefire, Iran mocks the US amid massive celebrations erupting on Tehran streets, with crowds waving flags and filling public squares. Tehran declares a historic victory as protesters chant death to America. ኢራንም አሜሪካም ድል አግኝተናል ያሉበት ጦርነት በእርግጥ እንደሚሉት ነውን የሚለውን ጉዳይ ለአልጀዚራ የጻፈችው ሾላ ላዋል በ36ቱ ቀን ጦርነት በኢራን 2076 ሰዎች መገደላቸውን በእስራኤልና ሌሎች የመካከለኛው ምስራቅ አገሮችም ላይ ዜጎች ሕይወት ማጣታቸውን የዓለም የነዳጅ ጉዞ በመስተጓጎሉ ዓለም አቀፍ የኢኮኖሚ ቀውስ መከሰቱን ታነሳሳና ማንም ያሸነፈ የለም ትላለች። ለሲኤንኤን የምትሰራው ማንጂሪ ጆሺ አነጋገርኳቸው የምትላቸው ባለሙያዎች ደግሞ ኢራንም ሆነች አሜሪካ ዋጋ የከፈሉበት ጦርነት እንጂ የአንድ ወገን አሸናፊነት የታየበት አልነበረም አሉኝ ትልና ኢራን ከባድ ውድመትና የስትራቴጂክ አመራር እጦቱ ተከናንባለች። አሜሪካ ደግሞ በዓለም አቀፍ አጋሮቿና በመካከለኛው ምስራቅ ወዳጆቿ ፊት የነበራትን መታመን እንዲሸረሸር አድርጋለች። በተለይም በሆርሙዝ ምክንያት የዓለም ምጣኔ ሀብት ሲናጋ ትዝብት ላይ ወድቃለች እያሉ እንዳብራሩላት ትገልጻለች። የዓለምን ኢኮኖሚ መናወጥም ሆነ የሆርሙዝ መዘጋት የኢራንን አገዛዝ ስር ሰደድነት ያሳየ ነው የሚሉ ተንታኞች ደግሞ ይህንን የባህር መስመር ያለሷ ፈቃድ ማንም እንደማይንቀሳቀስበት ለመጀመሪያ ጊዜ ለዓለም ያሳየችበት አጋጣሚ ከመሆኑም ሌላ ተጨማሪ ወታደራዊና የመደራደሪያ አቅም ሆኖ እንደሚያገለግላት ያረጋገጠችበት ነው ይላሉ። እያንዳንዱን ውጊያ ማሸነፍ ጦርነቱን ማሸነፍ ማለት አይደለም የሚለው የአትላንቲክ ካውንስሉ ባልደረባ ዶክተር ሃርላን ኡልማን አሜሪካ ዳግም በዓለም አቀፍ ጦርነት ተሸነፈች ማለት ይቻላልን ሲል ይጠይቃል። ልክ እንደ ሰሜን ቪየትናምና ታሊባን ሁሉ ኢራን ባለመሸነፍ ማሸነፍ በሚል ስልት ውጤት አምጥታለች። የሆርሙዝ የባህር ሰርጥ መዘጋት ኢራን በእጇ ካሏት መሳሪያዎች ሁሉ እጅግ አስፈሪው መሆኑም ተረጋግጧል ይላል። ከዓለም የኃይል አቅርቦት 20 በመቶ የሚሆነው ለምርጥ ማዳበሪያ የሚያስፈልገው አብዛኛው ፎስፌትና ለቺፕ ማምረቻ የሚያስፈልገው ሂሊየም በባህረ ሰላጤው ውስጥ ታፍኖ መቅረቱ የተራዘመ ግጭት የሚያስከትለው ውጤት ምን እንደሆነ በግልጽ አሳይቷልና አሜሪካ ሁሉንም ነገር ረስታው የጦርነቱ ግብ የባህር መስመሩን ክፈች አትክፈች ወደሚል እንድትቀይር አስገድዷታል ሲልም ያክላል። በእርግጥም ጦርነቱ ላይ ጫና ለማሳደር ይሆናል በሚል የዘጋችው ሆርሙዝ እንደገና እንድትከፍተው ከተደረገ ጦርነት አቆማለሁ የሚለው የአሜሪካ መደራደሪያ ነጥብ የኢራን እቅድ በትክክል መስራቱን የሚያመለክት ነው ተብሏል። የባህር ሰርጡ ውጥረት ውስጥ በቆየበት በእያንዳንዱ ቀን የነዳጅ ዋጋ ጨምሯል የሚለው የኒውዮርክ ታይምሱ አዳም ራስገን ይህም ዓለም በተጨባጭ የሆነ የኢኮኖሚ ጉልበቱን ለቴህራን አሳልፎ ሰጥቷል። የሆርሙዝ ቁጥጥር ወታደራዊም ሆነ ፋይናንሳዊ መሳሪያ ሆኖ አገልግሏል። ቴህራን አሁን ሁለቱንም በአንድ ጊዜ መጠቀም እንደምትችል አረጋግጣለች ይላል። ወታደራዊ ውጊያው ባለበት እንዲቆም ከስምምነት መደረሱና የተኩስ አቁም መደረጉ በራሱ ለኢራን ስኬት ነው የሚሉ ተንታኞች ደግሞ በዓለም ላይ ካለው እጅግ ሀያል ወታደራዊ ኃይል ጋር ሲዋጉ ከርሞ አቻ መውጣትም ድል ነው የሚሉ ሰዎች ወትሮም ቢሆን ጦርነቱን የጀመሩት አሜሪካና እስራኤል በድጋሚ በሰማይዋ ላይ እንዳይመጡ የሚያደርግ ስምምነት ላይ መድረሷ ራሱ እንዲህ ያለው ነገር ለቴህራን ስኬት ያስብለዋል ይላሉ። በአጠቃላይ በኢራን መንግስታዊ ለውጥ አለመካሄዱ የኢራን የሚሳኤል ኃይሎችም አሁንም በስራ ላይ መሆናቸው ስትራቴጂካዊ መዋቅሯ ተፈትኖ እንደጸና መረጋገጡ የሆርሙዝ የባህር ሰርጥ በጠቅላላው በእርሷ ቁጥጥር ስር ሆኖ እንደሚቆይ መረጋገጡ ለበርካታ አስርት ዓመታት የገነባችው መረብ ተግባራዊነቱ ተጠብቆና ይበልጥ ተበረታቶ እንዲቀጥል መሆኑና ልክ እንደ ሂዝቦላ ያሉ ኃይሎቿ ድጋፍ እንዳይደርሳቸው አለመደረጉ በሁለት ኒውክለር በታጠቁ ሀያላን እስራኤልና አሜሪካ ስትደበደብ ከርማ መንግስታዊ ስሪቷ ከቆመበት አለመውደቁ ለኢራን ድል ነው የሚለውን ጉዳይ የሚዘረዝሩ ሰዎች በእርግጥ አሜሪካ ምን አሳካች ለሚለው ጥያቄ መልስ ያጣሉ። ወትሮም ለጦርነቱ መጀመር ምክንያት ያልነበረውን ሆርሙዝን መልሶ ማስከፈት የጦርነቱ ስኬት ሊሆን አይችልም ሲሉም ይጨምራሉ። የቢቢሲዋ ዌልስ So a temporary ceasefire has been agreed, but what has the US actually achieved? In the short term, one of the things it wanted, the reopening of that important shipping route, the Strait of Hormuz, has been agreed. But that was a benefit that existed before this war even started. Iran closed the Strait of Hormuz to have leverage after it came under attack. የጦርነቱ አሸናፊ ኢራን ነች የሚለውን ሚዛን የሚደፋ መከራከሪያ አድርገው የሚያቀርቡ ሰዎች ተኩሱ ሲቆም የቀረቡትን የመደራደሪያ ነጥቦች ይደረድራሉ።
ጦርነቱ ሲቆም ለአደራዳሪዎቹ ፓኪስታኖች ቴህራን ያቀረበችውና በይፋም የገለጸችው ደግሞም ትራምፕ ደርሶኛል ያሉት ሰነድ ከያዛቸው 10 ነጥቦች ውስጥ በአሜሪካ ለመወረር የሆርሙዝ መስመርን በኢራን ጦር መቆጣጠር፣ የኢራንን የኒውክሌር ፕሮግራም መቀበል፣ በየደረጃው የተጣሉ ማዕቀቦችን ማንሳት፣ የአሜሪካን ጦር ከመካከለኛው ምስራቅ ማስወጣት፣ ለተፈጸመው ውድመት ካሳ መክፈል የሚሉት ይጠቀሳሉ። እነዚህን ዝርዝሮች የያዘውን የድርድር ሰነድ ፕሬዚዳንት ትራምፕ እንደደረሳቸውና ከዚያም ተኩስ አቁሙ እንዲፈጸም ማዘዛቸውን ገልጸዋል። ይህንን ያስተዋሉ ሰዎችም ፕሬዚዳንቱ በኢራን በኩል ምንም አላሳኩም፣ ይልቅ ኢራን ያቀረበችውን ተቀበሉ ይላሉ። በምክትል ፕሬዚዳንቱ ጄዲ ቫንስ የተመራው የድርድር ቡድን ያቀረባቸው የአሜሪካ ነጥቦች ደግሞ የ30 ቀን ተኩስ ማቆም፣ የሆርሙዝ መከፈት፣ የኒውክሌር ጣቢያዎቿን ማስወገድ፣ ዩራኒየም ማበልጸግን ማቆም፣ እንደ ሂዝቦላ ያሉ ኃይሎችን ማስታጠቅ መተው፣ የባላስቲክ ሚሳይሎችን ትጥቅ መጠን መገደብ። ለእነዚህ ሁሉ ምላሽ ደግሞ አሜሪካ ማዕቀብ ታነሳለች፣ ኢራን የኒውክሌር ኤሌክትሪክ እንድታገኝም ድጋፍ ታደርግላታለች የሚሉ ናቸው። የ30 ቀን ተኩስ አቁም በአሜሪካ ተጠይቆ ከስምምነት የተደረሰው ግን ለ2 ሳምንት መሆኑ ሲገለጽ ኢራን በድርድሩ ላይ ብልጫ እንዳላት የሚያመለክት ይመስላል። እንደ ሂዝቦላ ያሉ ኃይሎችን እንዳታስታጥቅ የሚለው የአሜሪካ ጥያቄም በቴህራን በኩል ተቀባይነት ማጣቱ የታየው የእስራኤል እግረኛ ሰራዊት በሊባኖስ ጥቃት ሲጀምር ኢራን ጥቃቱ ካልቆመ ሆርሙዝ እንደሚዘጋና ስምምነቱ እንደሚፈርስ ስትገልጽ ነው። ይህ ስምምነት የሚጸና ነው ወይ የሚለውን ሐሳብ የሚያነሱ ሰዎች አሜሪካ ዓለም አቀፍ መገለል ውስጥ ባለችበትና ፕሬዚዳንት ትራምፕም መውጫ ቸግሯቸው ከገቡበት ዘመቻ ለመገላገል በሚያመጡበት ወቅት የተገኘ ምርጥ ሰበብ በመሆኑ ውጊያውን አይቀጥሉበትም የሚሉ አስተያየት ሰጪዎች በአንድ በኩል፣ በሌላ ወገን ደግሞ በድርድሩ ላይ ያልተሳተፈችው ዋናዋ የጦርነቱ ባለቤት እስራኤል እንደገና ዋሽንግተንን ወደ ጦርነቱ ልትመልሳት ትችላለች የሚለውን ያስቀምጣሉ። የፖለቲኮ ጸሐፊዋ ፌሊሺያ ሽዋርዝ የሰላም ስምምነቱ ለእስራኤል ጊዜ መግዣም እረፍትም ሳይሆን ስጋት ነው ትልና ኢራንን ብቻዋን እንድትጋፈጥ ሊያደርጋትም እንደሚችል ጥርጣሬዋን ታስቀምጣለች። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ምንም እንኳን በዶናልድ ትራምፕ ላይ እምነት ቢኖራቸውም በተኩስ አቁም ስምምነቱ ስምምነት የላቸውም የሚለው የቢቢሲው ኬሊ ኒግ የአገሪቱ መከላከያ ከቴህራን የሚተኮሱ ሚሳይሎችን እያከሸፍሁ በሊባኖስ የተሰማራውን የኢራን ክንፍም እየተዋጋው ነው በማለት ተኩስ አቁሙ እየሰራ እንዳልሆነ ገና በጠዋቱ ገልጿል ይላል። ይህንን መነሻ የሚያደርጉ ታዛቢዎችም ቢያንስ እስራኤልና ኢራን ብቻቸውን ይህንን ጦርነት የሚቀጥሉበት እድል እየሰፋ ከሄደ አሜሪካ ልትመለስበት ትችላለች ይላሉ። ለድርድር ጠርቶ ወረራ መክፈት የአሜሪካ ልማድ ነው የሚሉት ኢራኖች በበኩላቸው አምናም ሆነ ዘንድሮ ድርድር እየተካሄደ እያለ በኢራን ላይ ውጊያ ተከፍቷል፣ ነገም ያንኑ አትደግም ማለት አንችልም ይላሉ። የሆነው ሆኖ አሁን ትራምፕ በሁለት የማይፈለጉ አማራጮች መካከል የተቀረቀሩ ይመስላሉ። አንድም ልክ በቪየትናም ጦርነት ወቅት ፕሬዚዳንት ሊንደን ጆንሰን እንደገጠማቸው ሁሉ ጦርነቱን ለማቆም የኢራን ቅድመ ሁኔታዎች ሙሉ በሙሉ መቀበል አሊያም ውጥረቱን ማባባስና ውጤቱ ወደማይታወቅ ደግሞም ረዥም ጊዜ ሊፈጅ ወደሚችል የማያልቅ ጦርነት መመለስ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።